ማስቆም ካለብን እንኳን እኔ ማስቆም ይችላል። እንደዚህ ጠብቀን ፈልገን ስላገኘን በጣም ነው ደስ ያለው። እግዚአብሔር ምንም ዋጋ እንደሌለ ነበር እየቆጠርን የነበረው ራሳችንን ማለት ነው። አሁን ቤት ለምን ገላጊ ነው ሰውት ያንቺስ ከፋ አሳርፊን። አይ እውነት ለመናገር ፍሬው አይ እንደዚህ ከሆነማ ማለት ነው ስማ ልንገርክ ማስቆም ይቻላል የምንልክ አንድ ሰው እንዳታዩ አንድ ሰው ላይቭ እንዳይመጣ አንድ ሰው በእነሱ ሐሳብ አስተያየት እንዳይሰጥ ከተባለ ክርስቶስን ማንም ወጥቶ አይላቸው ነው የሚለው ዜሮ ነው የሚቀሩ። እስኪ እናያለን። እኔ እንደዛ አርጋችሁ እኔ ጌታ አትፈካከረኝና ማለት ነው ነገር ግን እንዳላሳየክና በኋላ አይደለም አውራት የፈለኩት ስራው እንዲቆምልን ነው እንጂ ስለዛሬው ቪዲዮ አይደለም። እና እሱንማ እኛ ምን አግብቶን እንዴት አድርገን ነው እኛ የምናስቆመው እኮ ይሄ ነገር አስተምረን እኛ እንደምናዛቸው እኛ አይደለም። በአሁን ሰዓት እነሱን ቻናል የሚያየው ወጣት ነው። ይሄዋ በገዛ ስልኩና ዋይፋዩ የሚያየው ራሱ ነው ያስገድደው ነው እነሱ ይውልኝ ብለው ነው እንዴ ቤተሰብ ዋይፋይ ያስገብቶ ቤተሰቡን ማይቆጣጠር ከሆነ እኔ ልጄን እቆጣጠራለሁ መከፍትላትና አቃለሁ የምታየውን እኔ የምመርጥላት። እንግዲህ ስልክ ገዝቶ የሰጠው የገዛ ቤተሰብ ነው። ልጁን የገደለው እኮ ቤተሰቡ ስልክ የሰጠቀን እንጂ እና አብርሃም ቪዲዮ ያየቀን አይደለም። ከዛ ውጪ ስንት ነገር አለ። ስንት የዛሬ ዓመትም የሚቀረጹት ቪዲዮ የተለቀቀው ዛሬ ነው። ለምን ለቀቁት? ዛሬም ቢሆን ይሄ አዲስ ቻናል ስለሆነ ማለት አዲስም አሮጌ የፈለገው ይሁን አዲስም አሮጌ ምንም ይሁን እኛ ስለ ቪዲዮ ነው አይመለከተንም። ለምን የዓመት አይሆንም? ፉፉ ምን አገባንኛ? የዓመት ቪዲዮ ቻናሉ አይመለከተንም። ለምን ተለቀቀ? ለምን ትናንትና ሚስቱ ጋር አለብን አይሰማንም? ቆይ አንዴ ቆይ ተረጋጉ። ቻናሉ አዲስ ላይ ምንም ላይ ለምን ሜዳ ላይ አይረቁትም? እኛ ስለተሰራው ቪዲዮ ነው ስለ ቪዲዮ እንጂ አዲስ ቻናል ላይ ምናምን መለቀቁ አይደለም። ግን ስለ ቪዲዮ ነው በቃ ቀጣይነት ያለው ብሎ አይደል እየሰሩ ያሉት። ስለ አዲስ ቻናሉ አይመለከተንም። እኛ በአዲስም ለቀቁት ባሆነ እዚህ ጋር እኮ ማለት ነው ተከታታይ የሚለቁት በየቻናሉ ላይ እያየን ነው። መቼም አይናችንን አልታሰርንም። ሁላችንም እያየን በቪዲዮ ነው የምንተነትነው። ዩቲዩበሮችም እንደ ዩቲዩብ እንተነትናለን። ቲክቶክም ላይ የተሰማቸውን ይናገራሉ። ነገር ግን አሁን ላይ የያዙት እንደምናየው መጀመሪያ ኦዲየንስ መከበር አለበት ማለት ነው። ሁልጊዜ ቃቃ ጨዋታ ይሄ አንድ ቀን ይጠላሉ ይወርቃሉ ሁላቸውም ቢሆን ማለት ነው። ገና አንድ እንትን ብሎ ሸሄ ቻናል ከፍቶ ለመንጣት ይሄንን ያህል ከዚህ ቀደም የዴብስ ሲከፍት እንደዛ አሰድቧት ከፈተ። አሁን ደግሞ ይሄንን እንደመክፈት ብሎ ሰው ማሰደብ ይሄ ከፈጣሪም ያጣላዋል ማለት ነው። እኔ በጣም ነው እኔ ይሰራዋል ብዬ ሳይሆን ይሄንን ጅሎች ሞልተዋል፣ ሞኞች ሞልተዋል። በሰው ላይ ጨዋታ ጥሩ አይደለም፣ አጽያት ነው በኦዲየንስ ላይ መጫወት። እኔ ይሄንን ነው የምለው በዛሬው ቪዲዮ ማለት ነው። ወደ ራሳቸው ቢመለሱ ጥሩ ነው። ይሄ ቆሻሻ ስራ ነው ማለት ነው እኮ የገረመኛ ነው ማለት አብርሃምና ሩታ እንደምናውቃቸው ከራሳቸው በላይ ለሰው እንደሚኖር እናውቃለን። ግን ለሰው ስትኖር አንዳንድ ጊዜ ደግሞ ለራስ ማሰብ አለበት። በዛ ላይ እነሱ ችግር የለውም ቢኮዝ አንድ ወጥተዋል። ግን ባክግራውንድ ቤተሰቦቻቸው አሉ ማንደራደርባቸው ቤተሰብ እስካሉ ድረስ ደግሞ የሆነ ነገር በቤተሰብ ነገር ሲመጣ አይዲያ መቀየስ ይችል ነበር። ባይዘ አብርሃም ቤተሰቦቹ አስከብሯል። ሩታ ግን ቤተሰቦቹ የተሰደበን ይሄ ደግሞ መከታ ወር ደግሞ ጋሻ የሚሆናት ደግሞ ባልዋ ነበር። ከሩታ በላይ ቤተሰቦቿ ማስከበር የነበረበት ገባችሁ? ይሄ ደግሞ እንዲታሰብበትም እንፈልጋለን። እኛም ስንት የተናግረናል። በቃ እንዴ አዲስ የመጣ ቁጥር በአዲስ ሰው በሩታ ክብርና በሩታ ትዳር በነሱ ፍቅርና ማልቦይ ኦር በነሱ ትዳር የሚናገድበት ከሆነ እነዛ ሰዎች ዛሬ ሲያልፍላቸው ነገ ደግሞ ይጥላቸዋል። ይሄም የታወቀ ነው። ዩቲዩብ ሩታ ማይለም ማለት ነው። ልጅ ጆኮ እናት መተተኛ ነበረች ነው የምትባለው። ልጇም ነገ ሲያድግ የልጅ እናት እኮ እንደዚህ ያረገች ነበር እየተባለ ቪዲዮ እንደሚቀመጥ አያውቁም እንዴ? አዎ እሱ ብቻ ሳይሆን አሁን ሩታ ማለት ነው ይሆን አለሽ አይደለም በቃ ይሆን ነገር የሚጠቅማን ነገር ወይም ደግሞ እሷን ማይጎዳ ቤተሰብ ማይጎዳ ነገር በቃ ይከፈት ቲስ ኦኬ ስደት ከሚወጡ ሌባ ከሚሆኑ አጫሽ ከሚሆኑ ሰከራም ከሚሆኑ እንፈልጋለን። ሩታ ደግሞ የሰው መናገጃ መሆን አንፈልግም እኛ። እንዴ አንዳንድ ጊዜ ይሰለቻል። በቃ ፍሬው የሆነት አንተ ቪዲዮ ስትሰራ ኦርደማ በውስጥ በቃ እንደ ወንድም በቃ ንገራት ይበቃል ኢቭን እንዴ በዛ ላይ ደግሞ በዩቲዩብ ብትመጣ እኮ ጥሩ ነበር። አትመጣም በዩቲዩብ ለራሱ
እንዴ አሁን የተነቀፈች አሁን የተሰደበች ክብሯ ዝቅ ያለው ከቤተው አትመጣም። ውስጥ ደግሞ ለሰው ስትል እስከመቼ ነው ለሰው የምትኖረው? በቃ ለራሷ እንድትኖርም እንፈልጋለን እንዴ። ስለዚህ ይህን ነገር እንዲስተካከል እንፈልጋለን። ቤተሰብ ተከብሮ ነው የተቀመጠው። አብርሽም ቤተሰቦቹን አስከብሮ ነው። የማንም ዩቲዩበር ተከብሮ ነው የሚቀመጡት። የሩታ ደግሞ ከራሷ አልፎ ቤተሰቦቿ የመተት ምናምን በቃ በማይሆን ነገር ስሟን እያጠፉ ነው ያሉት አይደለ እንዴ? ይሄንን ደግሞ ህልክና ደራ የለውም። ማስቆም ትችላለች። እንዴት ነው? ይሄ ልጅ እኮ አደገ። የዛሬ አመት ትምህርት ቤት ይሄዳል ይሄ ልጅ። ካሁን በኋላ የዛሬ ልጅ ታውቃላችሁ ከተወለዱ ማደግ አይሸግርም። ሁሉን ነገር እንደዚህ መሆን የለበትም ለልጇም ሆነ ለቤተሰቦቿ። እንዴ ይሄ እኮ ህልክና ደራ የለውም። ህልክና ደራ ያለበት ባሏን አንተም ብላ ተቆጥታ አልሰራም። እንደዚህ አይነት በቃ የሰው ፍቅር አላቸው፣ የህዝብ ፍቅር አላቸው። የጎደለባቸው ነገር የለም። ምንድነው እንደዚህ አይነት ስራ? በቃ ስንት አመቷ ነው? ጠይብ በራቁት ቪዲዮ መጡ። በምን መጡ? አሁን ደግሞ በሃይማኖት መጡ አይደለ እንዴ? ይሄንን ራሷን ማስከበር አለባት። ቤተሰቦቿን ልጇን ማስከበር ወላታ አቅም የልጇ ልደት እንኳን በወጉ የልጇ ልደት ነው ተብሎ እንኳን ተከብሮላት አቅም በይፋ የራሷን ልደታው የልጇ ይሄን የመሰለ ቸኮላታ የመሰለ ልጅ እንኳን ተወልዶ አንድ ቀን ተደርጎላት አቅም ይሄን ሁላ ሰው እያሳደገች ቤተሰቦቿ አዛውንት እናቷ ቤተሰቧ ክብር ያላቸው ቤተሰቦች ናቸውና እሷን ቤተሰቡ የምናቀው የተማሩ ቤተሰብ ናቸው፣ ጥሩ ቤተሰብ ናቸው። ይሄን አሁን ነገሩን ወደ ሌላ ነገር አትወሰዱት። ነው እንደዛ አይደለም ማረዳድ። አይ ብዙ ጊዜ ሰማዋለሁኝና ትውልድ እያጠፉ ነው እንደዚህ እያጠፉ ነው ምናምን። አሁን ትውልድ በእነሱ አሁን እንደና አብርሃም ምንድነው የሚያስተምሩን? ስለኛ እኮ ጻንን ነው እኮ ታዲያ እንደዚህ ይባላል። አንተ ቢያንስ ለኛ ስብልን ስሚ የሚያስተምርሽን መርጠሽ ማየት አንቺ ፋንታ እኮ ነው አልኩሽ። አሁን ለመጥፋትሽ ለመበላሸትሽ ሰው ለምን ታመከኛለሽ እኮ ነው ሁሉ ጊዜ ሰው ላይ ለመቸገራችንም ሰው ላይ ለስንፍናችንም ሰው ላይ ወደና ያየነው ነገር ሰው ላይ እንዴ እንደዛ እና በምንድነው መቆም ያለበት? ልንገርህ አይደለም ፍሬ ልንገርህ አይደለም እስኪ ኢቭን ኮሜንት 9,000 10,000 ሰዎች ናቸው አሁን አብርሃምና ሄርሜላ ሲመጡ የሚደግፏቸው ወይኔ ሲያምሩ ምናምን። ይሄ የተበላሽ ትውልድ አይደለም። 10,000 ሰዎች ይሄ ነው መቃወም። 11,000 ሰው ልንገርሽ አይታ ነው እሷ ገብቶኛል እኮ እኔ እኮ የምልሽ ልንገርሽ የሚያዩ ሰዎች እንግዲህ ምንም ልንረዳቸው አንችልም። እነሱ አሁን ምንድን ነው የጠቀማችሁ ብታያቸው ራሱ ምንም ያውቁት ነገር የለም። እስኪ ምን ወዳችሁ ነው ብታያቸው ምንም የሚያውቁት ነገር የለም። እነዚህ እኮ ተስፋ የቆረጡ ዓላማ የሌላቸው ግብ የሌላቸው ጭንቅላታቸው ላይ ምንም አይነት እውቀት ከቶ የማያውቁ አንድ ቀን እንኳን ቢያንስ የሆነ ስብከት የሚያስተምር ነገር የሆነ ፖድካስት ላይ ምናምን እንኳን ሰምተው የማያውቁ ሰዎች ይሄንን ቢያዩ አልፈርድባቸውም እኔ። ምክንያቱም ሰዎቹ ኦልሬዲ ተስፋ ይቆርጣሉ እኮ። ተስፋ መቁረጥ ማለት እኮ ሱስ መግባት የሆነ መጠጥ ቤት ብዙ ሰካራም መሆን እኮ አይደለም። የአንቺ ተስፋ መቁረጥ ምልክት ነው እኮ። በእንደዚህ አይነት ቪዲዮ ቁጭ ብለሽ እንደዚህ ልክ እንደሆነ ነገር ለነገ ህይወትሽ የሚጠቅም አድርገሽ የምታይ ከሆነ ችግሩ ያለው አንቺ ጋር። እኔ ማላያቸው ስንት ቻናሎች አሉ። ለምሳሌ አሁን ዩቲዩብ ላይ ከፍቼ ማላያቸው ብዙ ቻናሎች አሉ። ቲክቶክ ላይ እንኳን ብሎክ ያረኳቸው እንዳይመጡልኝ ያረኳቸው ብዙ ሰዎች አሉ። ቲክቶክ እንኳን አጋጣሚ አይደል የሚመጣው፣ ዩቲዩብ ሰርች አድርገን ነው። ቲክቶክ እዚህ እጃችን ላይ ነው የሚመጣው። እንዳይመጡልኝ አጋጣሚ እንኳን እንዳይመጡ ያረኳቸው ሰዎች አሉ። ምንም ስለማይሰሩልኝ ባያቸው እኔን እንኳን የሆነ ነገር ይበክሉኛል ወይም ደግሞ ይሄው ፍቃድ አውጥቶ እየሰሩ አይደለ እዛ ልጆቻቸው ሲሄዱ ምን ሲሉ ከልክለዋል፣ አስቆሟቸዋል። ማን አስቆማቸው? ወደው ነው የሄዱት። ኑ ያላቸው ሰው የለም። ከልጅነት ጀምሮ ይሰማል አይደል ሰው ይሄ ክፉ ነው፣ ይሄ መጥፎ ነው፣ ይሄ አትስሙ እየተባለ እኮ ይነገራል። ፈቅደው መርጠው ሰው ከሄደ ላስገድደው አልችልም እናት እኮ አንዳንዴ ምን መሰለሽ ልንገርህ አይደለም የሷ ሐሳብ ተረዳዳንም እንጂ ተናገርኩት። ኧረ እናቴ ለምን ሲለቁ አያድሩም። እኔ ስንት ድምጤን ማሰማው ራሱ ነው። እኔም ደስተኛ ነኝ። ድራማው ባያቆም እኮ ፍሬ እሙ ስሚ፣ ስንት እዚህ እኔ የምኖርበት ኢትዮጵያ ውስጥ ስንት ድምጤ እንዲሰማ መፈልግ ድምጻቸው እንዲሰማ መፈልግ
ስንት ነገር አለ ደግሞ የዚህ የዩቲዩብ ቪዲዮ እዛ ላይማ ደግሞ የለም። እዛ ላይ ደግሞ እኮ ትውልዱ አይሄድም የሚሄደው በቃ አንቺ አቲ ስሚኞር አንቺ አቲ በቃ አንድ ካንቺ ጀምሪ አንቺ ማየት አቁሚ። ማስቆማቸው ምን ማን ስለሆንኩ ነው ማስቆማቸው? እንደፈለሽ ብትይ እንዴ ለሊቱን ሙሉ በሁለት ሰዓት 400,000 ሰው እያየ እናስቆማቸው እንዴ? ተአምረኛ ፍሬ ማለት ነው። ተአምረኛ አብርሃም የሆነ ነገር ሽኩ ብለሃል በውስጥ ያተስከፋ አሳለ ማለት ነው አይደለማ። ይሄ ለምሳሌ የሚመስል ነገር ሲሆን እኮ ተስማሚያለሽ። ግን እኔ ፍሬ በፊት ማለት ነው የማውቀው የራሳችን ፋሚሊ አሉ እዚህ እንትን ላይ ቲክቶክ ላይ ማለት ነው የሆነ ነገር ሰርተው ሲመጡ እሪ ነው የምንለው ወዳው በማግስቱ ይቅርታ እንጠይቅ ነበር። የልጁ የአባቱ ፎቶ እየተዘቀዘቀ ያላቆመ ሰው የቤተሰቡ ፎቶ የተዘቀዘቀ እንደዛ ብዙ ነገር እየተባለ ምንም ያለ ይሄም ድሮም ነው መልስ የማይሰጥ ስሚ ልንገርሽ ማሪ ይሄ ህፃን ልጅ የሚያሳሳ አይደለም። ቆይማ ፍሬው እኔ ማለት ነው ተሰቅዬ የኔ ጌስት ላይ ምን እንዳልኩ ታውቃለህ? አብርሽ ለምንድን ነው ቤተሰቦች እንደዚህ የተሰደው ቤተሰብ እንዲህ እያሉ ለምንድን ነው እንደዚህ የምትሰራ ሲለው ታያቸዋለህ። በቃ ወደ ራሳቸው ስለሆነ ማሪ ምነግርሽ ብዙ አለ። በመቃወምማ ከሆነ አብርሃም ብቻ ነው እንደሚታየው ብዙ አለ እኮ የእነ አብርሃም ብቻ አይደለም። ማሪ ቆይ ልንገርሽ ይሄ እንኳን አይደለም ለን ቲክቶክ ሙሉ ዝቂቷንና ገለዋን እየከፈተች ማለት የእነ አብርሃም ላይ ሲሆን የምበረታበት ምንም ምክንያት የለም። ከጀመርኩኝ መቃወም ካለብን ማስቆም ካለብን ሶሻል ሚዲያው ላይ ከዩቲዩብ በላይ ትውልድ እየጠፋ ያለው በዩቲዩብ አይደለም በቲክቶክ ነው። ዩቲዩብ ላይ መጥቶ የሚያይ ሰው ምናምን ጥቂት የሆነ ትላልቅ ሰው ካልሆነ ቲኔጀሩ ምናምን ትቶታል ዩቲዩብን። በነገራችን ላይ አፈር ትውልድ ህፃናቱን አይደለም አሮጊቱን እንኳን ይሄው እናቴ ቲክቶክ ያው ስክሮል ነው የምታደርገው ቁጭ ብላ በዚህ እድሜዋ እንኳን ነው የምልሽ። ለዛ ዘመናችን ተቀምጠውልሽ አታክ እነሱ አታክ ማለት አሁንም ማናብርሽና ሩታ ላይ ነው ሰው ያለ ፍሬው ልንገርክ አብርሃም እና ሩታ በፍቅር ስለምንወዳቸው ኦዲየንስ እንዳይሸሻቸው ገባ። እሷ እኮ ከመውደድ የተነሳ እኮ ነው እንደማር መሸሻቸው ባሰንጂ ኦዲየንስ ባሰንጂ እንዴ 500 የባሰ እኮ ልንገርህ አይደለም። ኦዲየንስ ማለት እኮ የሚያይልህ አይደለም። ኦዲየንስ እኮ ስላንተ የሚከራከርልህ ስላንተ የሚቆምልህ እኮ ነው ኦዲየንስ ማለት። ፎር ኤግዛምፕል እኛ አንተ አለህ አይደል እንጂ መጥቶ ማንኛውም ሰው ኮሜንት የሚጽፍ አይደለም። እኔ አሁንም ከሩታ ጎን አይደለም የቆምኩት። ትክክል እንዳልሆነ ሐሳቡን ነው የምነግርሽ። ሐሳብ ነው አንስቼ ማውራው እኮ ሩታን እኮ አላቃትም አታቀኝም እኮ አይደል እንዴ? ማናችሁ ያካሄዱ ትክክል አይደለም ነው የምንለው ሁልጊዜ ማለት ነው። እሱም ነው ሐሳብ ነው የምንናገረው። ህይወታችንን እንኖራለን እንዴ። ከዛ ውጭ እኮ እነሱ የሆነ ሰው ከጎናቸው ቆመ እነሱ ጉዳያቸው አይደለም እኮ እነሱ ጉዳያቸው ያልሆነውን እኔ ምን ቤት ነኝ እኔ የነሱ ነገር የኔ ጉዳይ የሚሆነው አንቺን ሲያከብሩሽ ፍሬው ስማ ልንገርክ ፍሬው ስማ ልንገርክ ማለት ነው። አሁን